ታዛ ሰላም አድማጮቻችን እንደምናላችሁ። ታዛ ፕሮግራም ጀመረ። ከእናንተ ጋር አለን ትግስት በጋሻውና ጸገነት ላቀ። ያው የወሬዎችም ተመርጠዋል ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። እሺ ያው አንዳንድ የምንወስዳቸውን እርምጃዎች በማስመልከት ሙዳችንን ለማሻሻል ጭንቀት ውስጥ ውጥረት ውስጥ ስንሆን እስቲ ሙዴን ያስተካክላል ብለን የምንወስዳቸውን እርምጃዎች እንመልከታቸው ነው። ግን ብዙ ጊዜ ሰዎች የአጭር ጊዜ ፎይታ የሚሰጣቸውን እንጂ በዘላቂነት ችግሮቹን የሚፈታበት ላይ አተኩርም ብዙ ሰው። ያ ደግሞ ነገሮቹ እየተባባሱ እንዲቀጥሉ ያደርጋል የሚለውን ተመልክቻለሁ። እና ሲደብረን ስንጨናነቅ ውጥረት ውስጥ ስንሆን የወሰናቸው እርምጃዎች አሉ። ለጊዜው ፎይታ የሰጡን ያመለጥንባቸው ናቸው፣ ግን ችግሩ እየተባባሰ ቀጥሏል። የብዙዎቻችን መፍትሄ ስለሆነ ነው ብናወራባቸው ጥሩ የሆነው። ለምሳሌ ስትረስ ውስጥ የከተተን ውጥረት ውስጥ የከተተን ስራ ቢኖር ስራውን ጥሎ መጥፋት ይሻለናል። ስራውን ከትንሽ ጀምሮ እቅድ አውጥቶ በታትኖ ከመስራት ይልቅ ከዛ ስራ ዞር ማለትን ልንመርጥ እንችላለን። ገፈጣ ለመፈለግ በሆነ ነገር ብቸኝነት እየተሰማን ከሆነ ወይም ደግሞ የሆነ ድብርት ውስጥ ከሆንን ከሰዎች ራሳችንን ነጥለን ለረጅም ጊዜ ቤታችን ልንቀመጥ አልጋ ውስጥ ስንገላበጥ ልንውል እንችላለን። እና ይሄ ችግሮቹን በቀጥታ ማትጋፈጭበት ግን ለጊዜው ደግሞ ከሆነ ነገር ያመለጥሽበት የሚመስሉሽን ነገሮች ልታደርጊ ትችያለሽ ነው። እና ምንድናቸው ግን የለመድናቸው ነገሮች? እኛ ጭንቀት፣ ውጥረት፣ ይሄ ሙዳችን ዝቅ ሲል የወሰናቸው እርምጃዎች ስተት የሚባሉት መልሰው ችግሩን ሊያባብሱ የሚችሉት ነገሮች ብለን እንድንመለከታቸው የሚያደርግ ነው። ያው የአጭር ጊዜ መፍትሄ ላይ ትኩረት እናደርጋለን በብዙ ነገር። ወዲያው እዛው ጋር ሁሌ እንደምንለው ቡና ጠጥተሽ መንቃት፣ እንደዚህ አይነት ነገሮች አሉ። ቀጥሎ ረዘም ላለው ጊዜ ማስተካከል የምፈልገው ነገር ነው። ይሄ ችግር ተቆጥሮኝ ሊቀጥል አይገባም የሚለው ላይ ብዙ አናደርግም። ለጊዜው ብቻ ፎይታ ይስጥ፣ እንመለስበታለን። ችግሩ ላይ መስራቱ እንዲሁም የባሰ ጭንቀቱን የሚያባብሰው ይመስልሻል? የተፈጠረውን ነገር አድሬስ ለማድረግ መሞከር ማለት በቃ የባሰ የሚያጨናንቀኝ ነገር ነው፣ ሌላ ምን ላደርግ ብለሽ የሆነ የምትሸሽበትን የሆነ ለጊዜው የሚያስታግስልሽን ነገር ልትፈልጊ ትችላለሽ። ግን ያው በተለያዩ ውጥረቶች ውስጥ አለን። ጭንቀት ያጋጥማል ህይወታችን ውስጥ፣ ይደብረናል፣ ሙዳችን ከፍ ዝቅ ሊል ይችላል። እነዚህ ሁሉ ነገሮች ያጋጥሙናል። አንድ ባለሙያ መሀከል ላይ ቁጭ ብሎ ሁለት ሰዎች የሚፋጁበት ልበልሽ፣ ያው እየተለያዩ ነው ግን እየተፋጁ ያወራሉና ባለሙያው ምን ይላል? መሰረታዊ አንተ ጋር ያለውን መናገር የምትፈልገውን ነገር ተናገር በቃ ለአንዴና ለመጨረሻ ጊዜ ሲል፣ ሁሌ ስናወራ ከመጀመሪያው ነው የምትጀምረው ሁሌ ይላል። ሴትዮዋ እውነትነት አላት። በእርግጥ አሁንም ይሄ ሊያከራክር ይችላል። እውነትነቱ ምንድነው? ከመጀመሪያው የሚጀምረው ከመጀመሪያው ያወራነው ነገር ስላልተፈታ መስመር አልያዘም። ስለዚህ ጀምራለሁ። አሁንም ከመጀመሪያው ካቆምኩበት የምጀምርበት ነገር የለኝም። ከመጀመሪያው ነው የምጀምረው። እሱ ደግሞ ሰልችቶታል። ማንኖረውም ለዚህ ነው የምትለው እሷ። እና መጀመሪያው ነው ችግሩ አልተፈታም። አሰልቺ ነገር ይዛ መጣች፣ አሰልቺ ነገር ይዞ መጣ። ሁሌ የሆነ አጀንዳ ይዞ ሲቀመጥ እዛው ጋር ነው ያላቸው ሰዎች እንሸሻቸዋለን አይደል? እውነትነት እኮ ኖሯቸው ሊሆን ይችላል። የእውነት የቱ ድረስ አውርተን ነው የፈታ ነው ችግሩን ነው ዝም ብሎ ርዕሱ ስለተነሳ ሰልችቶናል። አሉ እንደዚህ አይነት ነገሮች በግል ህይወታችን። ይሄ ስራ አካባቢ ተመሳሳይ ነገር ይወራል ሁልጊዜ ተመሳሳይ ነገር። የተወራው ግን እናሰልች ብለው ላይሆን ይችላል። እነኛ ሰዎች ስናወራ የቱ ጋር ነው ያቆምነው የሚለው ጥያቄ ስላልተመለሰ ሊሆን ይችላል። ብቻ ለማንኛውም ያው ሁሌ የአጭር ጊዜ ፎይታ የሚሰጠን ነገር ላይ ማተኮራችንን የሚያሳዩ ነገሮች አሉን፣ የምንወስዳቸው እርምጃዎች ማለት ነው። ሌላው ስለ ተሳሳቱ ነገሮች ካነሳሽ አንድ የተሳሳተ ነገርን ማየት አለብን ብያለሁ። እኔም ባለንበት ዘመን የሰዎች አእምሮ በጣም ከተያዘበት ነገር ውስጥ ሁለት ነገሮችን እንነጥላለን። አንደኛው ሶሻል ኮኔክሽን ቨርሰስ አይሶሌሽን ነው።
በጣም ማህበራዊ ግንኙነትን የምንፈልግ ህዝቦች ነበርኛ። ለምሳሌ እሱን በብዙ መንገድ እናወራለን። አሁን እየሰማን ያለነው ነገር ለብቻ ብዙ ነገርን መወጣት፣ ለብቻ ማድረግ፣ ለብቻ ማሰብ፣ መኖር፣ ገንዘብ ካለኝ ሙያ ካለኝ ምን ችግር አለ ወደ ማለት የሚመጣ ነገር አለ። ስለዚህ ሰዎች በእነኚህ ሁለት ሀሳቦች ይምታታሉ። ለብቻዬ ብኖርስ፣ ለብቻዬ ብቀጥልስ፣ ማህበረሰቡ ምን ይሰራልኛል፣ ጎረቤት ምን ይሰራልኛል፣ ቤተሰብ ምን ይሰራልኛል የሚል ሁሉም ነገር ትራንዛክሽናል የሆነ ስለሆነ ይመስለኛል። እኔ ማለት ማንም ሰው አሁን በነጻ የሚሰጥሽ ነገር የለም። የሆነ ጥቅም ይፈልጋል፣ የሆነ ነገር እንድታረጊለት ይፈልጋል። ስለዚህ ከዚህ ሁሉ ነገር ጄኒዩን የሆነ በቃ ታማኝ የሆነ ግንኙነትን መፍጠር የሚቻልበት ጊዜ አይደለም። ስለዚህ እኔም ራሴን መቻል አለብኝ ወደሚል ነገር ልትመጪ ትችላለሽ። ሁለተኛው ቫልዩና ስታተስ ነው። ቫልዩ ስንል እሴት ነው። ለችሎታ ላመንበት ነገርና አልደራደርበትም ለምለው ነገር ማስቀምጠው መስመር ነው። ስታተስ ደግሞ ደረጃ ነው። ደረጃ በጣም በትግል በስራ በቀጥተኛው መንገድ መምጣት ይችላል። ለዛሬ ግን የምናየው የሰው ልጅ ካስጨነቁት ነኝ ሁለት ቨርሰስ ነገሮች በማይሆን መንገድ እየተገነባ ያለ ስታተስ ውስጥ እንሆን ይሆን የሚል ነው። ወይም ደረጃን የማስጠበቅ ጉዞ ውስጥ እንሆን ይሆን? ደረጃ ሁሉ ደረጃ ላይሆን ይችላል ሲፈተሽ፣ ግን አንዳንዴ ላንፈትሽ እንችላለን ያለንን ደረጃ ወይም ለሰዎች የሰጠነውን ደረጃ በማይሆን መንገድ የተገነባና የመጣ ደረጃ ሊሆን ይችላል። እነሱን መመዘኛ መስፈርቶችን እንመለከታለን። ጥሩ። ስለዚህ በእነዚህ ወሬዎች እንቆያለን። አድማጮቻችን ከኛ ጋር የሆኑ ዓለም በጉጉት ሲጠብቀው የነበረው የዓለም ዋንጫ ትላንትና በይፋ በሜክሲኮ ተጀምሯል። የተለያዩ መረጃዎች እየወጡበት ነው። አንዱ በማህበረሰብ ትስስር ገጽ ዓለም ላይ ብዙ ከተነገረው ሚዲያዎቹን በደንብ ከዳሰሱት ነገር ውስጥ ብዙ አፍሪካውያን ለሜክሲኮ ቲፎዞ የሰጡበት በታሪክ የመጀመሪያ ጊዜ ሆነው የድጋፍ አሰጣጥ ዘመቻ አንዱ ነው ተብሏል። አፍሪካውያን ደቡብ አፍሪካ ላይ እንዳዘኑ ይታወቃል። ብዙ ዜጎችን ከሀገር በማስወጣት ዘመቻ ውስጥ አንዳንድ ትክክል ባልሆነ መንገድ የሚጓዙ ዜጎች የሚያነቃንቋቸው ዘመቻዎች አሉና መንግስትም ሳይቀር እንግዲህ ባካችሁ እኛ አፍሪካውያን አብረን እንኑር ብሎ ጥሪና ልመና እስከ ማቅረብ ያደረሱት ጥቃቶችም ነበሩና አይተሽ ከሆነ ያለፉት በጣም ብዙ አመታት የዓለም ዋንጫ ታሪኮች አፍሪካውያን በማይሳተፉባቸው ዓለም ዋንጫ መድረኮች ሁሉ እነ ደቡብ አፍሪካ እነ ግብጽ ሲሳተፉ ዝም ብሎ ታዲያ ያልሽ አንድ አህጉር ነሻ አፍሪካን መወከል ችለዋል ይባላል። ትላንትና ባየነው ነገር ስታዲየም ውስጥም አፍሪካውያን ሆነው ለሜክሲኮ ሲጮሁ ነበረ። ተቃውሟቸውን በስፖርት ገልጸዋል። በሶሻል ሚዲያ ዘመቻዎቹም ውስጥ ደቡብ አፍሪካውያን እንዲህ መሆን እንዳልነበረባቸው ተነግሯቸዋል። እንደውም መልካሙ ተቃውሞ ተብሎ ሰላማዊ በሆነ መንገድ እርስ በርስ በጣም ያሳዝናል አይደለ? ይሄ እርስ በርስ ወንድማማች የሆነ ህዝብ ደግሞ የሚያሳዝነው ከሌላ ዓለም ክፍል የመጡ ዜጎች ላይ እኮ ማግለሉ የለም፣ ጥቃቱ የለም። እና ሁልጊዜ ለረጅም ጊዜ አይደለ ይሄ አፍሪካውያን ላይ በተለይ ደግሞ ደቡብ አፍሪካውያን የሚያደርሷቸው ጥቃቶችና ማግለሎች በጣም አሳዛኝ ነው እና እስካሁን ድረስ መቀጠሉ መባባሱ ያሳዝናል። የቅርባይ መሪ የነበራቸው ናቸው እንግዲህ በታሪክ አይደል የኔልሰን ማንዴላ ልጆች እንዲህ መሆን አለብን ብለዋል። አሁን በቅርቡ ራማፎሳ እንዲህ መባል አልነበረብንም፣ ታሪካችን መበላሸት አልነበረበትም በሚል ግን የሰማናቸው ታሪኮች አሉ። አሁንም እየሰማናቸው ያሉ ታሪኮች አሉ። ይሄ ደግሞ አጋጣሚ የዓለም ህዝብ ይሄን ታሪክ እንዲያወራበት በቲፎዞነቱ አሁን ሜክሲኮ በጣም ሩቅ ናት፣ ላቲን አሜሪካ ሀገር ናት። የሜክሲኮ ማሊያ ለብሰው አፍሪካውያን ታይተዋል። ስቴዲየም ውስጥ ከነበሩ በጣም ብዙ ደጋፊዎች ውስጥ በደንብ መነጋገሪያ የነበሩት አፍሪካውያን ቲፎዞዎች ናቸው፣ ለሜክሲኮ በመደገፋቸው ማለት ነው። ከዛ ውጪ ያው ሜክሲኮ ውስጥ ያለ ይሄ የጸረ አደንዛዥ እጽ ተቃውሞ አለ አይደል? ቤተሰቦቻቸው ወይም ደግሞ የቅርብ ሰዎቻቸው በእነኚህ ቡድኖች የተያዙባቸው ሰዎች ትላንትና በይፋ አመጻቸውን ጀመሩ ተብሎ ለመጀመሪያ ጊዜ ሙዚቃው የመክፈቻው ሙዚቃ ሻኪራ እያደረገች ከውጪ ፖሊስ ትግል ላይ ነበር፣ አመጽ ነበር። የእግር ኳሱ ታሪክ አንዱ አካል ሆነ ማለት ነው። ከነው ዝግቡ ነው የሻኪራ እድሜም ሌላው ለኛ ሀገር ደግሞ ማህበረሰብ የእድሜ ጉዳይ ነው የሚያነጋግረው። መቼ ሌላ ጉዳይ የለም ይመስላል። ምክንያቱም ከዚህ በፊት ከስንት አመት በፊት አይደለም እንደዚሁ የዓለም ዋንጫን ሙዚቃ ላይ ነበራት ተሳትፎ አይደለ? የዋካ ዋካ በጣም
የረጅም ጊዜ በቃ ሙዚቃ ነው እስካሁን ድረስ የሚታወስ ነው። አሁን ደግሞ እንደገና ስትታይ ያው ናት ምንም አልተቀየረችም የሚለው የኛን ሀገር ማህበረሰብ ደግሞ አነጋግሯል። ሶሻል ሚዲያ ላይ ስመለከት አሁንም እንደዛው እንደ ድሮዋ ናት ይላሉ። ምን ችግር አለው? ራስን ከጠበቀ ታዲያ ለምን ያነጋግረናል? አሁን ኤጂዝ ነምበር እየሆነ እኮ ነው አይደል? እድሜ ቁጥር እየሆነ ነው። ሰው ራሱን ከጠበቀ ካሻሻለ ቶሎ ይሄ በጠበቅነው መንገድ ወይም እስከዛሬ እድሜ ላይ የሚነግሩን ቁጥሮች የሚያሳዩትን አካላዊ ገጽታ ሊያሳይ ይችላል። ቶሎ ፊቱ ላይ ጨማደድ ይችላል፣ ላይ ጎብጥ ይችላል። ደግሞ እነሱ ያው የአካል ብቃት እንቅስቃሴውም ራስን መጠበቁም ብዙ ነገሮች አሉ። ሁልጊዜ በእንቅስቃሴ ላይ ነው ያሉት። ስራቸው ራሱ አይደለ አሁን ሻኪራ ምትደንሰው ዳንስ የአካላዊ ቅልጥፍና ጄኒፈር ሎፔዝ በጣም አስገራሚ ነው። ከዛ የራሳቸው የሆነ ደግሞ የምግብ ባለሙያ ያላቸው በጥንቃቄ ይመገባሉ። ያገኙትን ዝም ብለው አይበሉ። የራሳቸው የሆነ አካል ብቃት እንቅስቃሴ አሰሪ ባለሙያ አለ። እንግዲህ ይሄ ሁሉ ነገር በደንብ አስተዋጽኦ አለው። ባላማ ይኖራሉ ህይወት በደንብ አጣጥመው ህይወትን በነበራቸው ኢነርጂና ቅልጥፍና ተወዳጅነታቸውን አስጠብቀው ሁልጊዜም ቢያንስ ማዘግየት ይችላሉ። አንዳንድ የሆኑ የሚጫጫኑሽን ነገሮች ከእድሜ ጋር የሚመጡ ነገሮችን ማዘግየት የሚችሉበትን ነገር እያደረጉ ነው። እኛ ግን እንደተገረምን ነው ሁልጊዜ። ደግሞ በተቃራኒው እኛ ሀገር ላይ ብዙ ነገሮች የሚያሳዝኑ እየሆኑ ነው። ኢንተርቴይንመንት ላይ ያሉ ሰዎች እየገረጀፉ ህመም እየተጫጫናቸው እየተጎዱ እየተመለከትን ያለ ነው እና ይሄ ከላይፍ ስታይል ከኑሮ ዘይ ለውጥ ጋር ያሉ ነገሮች ላይ በጣም መስራት እንደሚያስፈልግ የሚያሳይ ነው። ምንድነው የሆነው እንደ ማህበረሰብ ማሳያ ስለሚሆን ሁሉንም ሰው መቼም እንደ ምሳሌ ስለማናነሳ እንደ ህዝብ የሆኑ ሰዎች ራሳቸውን ከጠበቁ እንዴት ጠበቁ፣ የሆኑ ሰዎች ያለ እድሜያቸው እንደዛ ከሆኑ ምን ሆነው ነው መባል እኮ አለበት። ትንሽ በልዩነት ሲወጣ ብቻ ጉድ እንላለን። ግን እንዴት ነው እየኖሩ ያሉት እነዛ ሰዎች ከሚለው ትምህርት መውሰድ ነው የሚያስፈልገው እንጂ ያው ያላቸውን ጥሩ ገጽታ አካላዊ ቀልጥፍና ውበታቸውን አስጠብቀው ደግሞ የቆዩም አሉ በእኛ ሀገር መዝናኛ ኢንዱስትሪ ውስጥ። ያው ብዙዎቻችን ስለ ድብርት፣ ስለ ጭንቀት፣ ያው ስለ ስትረስ፣ ስለ ሙድ መዛባት እናወራለን። አሁን ይደብረናል፣ መልሶ ደግሞ ደስ ያለን ይመስለናል። የሙድ መዘበራረቆች ከፍታና ዝቅታዎች አሉ። ግን ምን ወስዳቸው እርምጃዎች የአጭር ጊዜ እፎይታ መፍትሄ የሚሰጡ ናቸው እንጂ በዘላቂነት ያለውን ችግር የሚፈቱ አይደለም የሚለውን ብዙዎች ተመልክተውታል። ለምሳሌ የሆነ ፈተና ነገ አለብሽ፣ ፈተናው አስጨንቆሻል፣ ወይም ከአንድ ሁለት ቀን በኋላ ከሳምንትም በኋላ ሊሆን ይችላል። ግን ይሄ ጭንቀቱና ውጥረቱን በቀጥታ መፍትሄ ከመውሰድ ይልቅ ለ6 ሰዓታት ስልክ ላይ ቪዲዮ እያየሽ ልታጠፊ ትችላለሽ። ከዛ ምን ይሆናል? ጊዜያዊ የሆነ ስለሱ እንዳታስቢ ስለ ፈተናው ፋታ እንድትወስጂ አድርጎሻል። ግን ፈተናው እየተቃረበ ሲመጣ ጭንቀቱ እየተባባሰ ይሄዳል ማለት ነው። ግቢ ውስጥ ካምፓስ ትዝ የሚለኝ ነገር ቅድመ ሁኔታዎች አሉ። እንዲያውም ጭንቀት ውስጥ እኮ ስለሆንን ነው፣ ስትረስ ውስጥ ስለሆንን ነው ስለ ፈተናው። ግን ቡና ትጠጫለሽ፣ ኮካ ትጠጫለሽ፣ ቀዝቃዛ ውሃ ትነከሪያለሽ፣ አልጋ ታነጥፊያለሽ፣ ቱታ ትለብሻለሽ፣ አንድ ጊዜ ከክፍል ውጭ ትሄጃለሽ። እሱስ ይሻላል ቢያንስ ከጭንቀት በቃ ሰዓትሽን በአግባቡ ማስተዳደር ችለሽ ቶሎ ወደ ጥናት መግባት ሲገባሽ ግን የምታደርጊያቸው ቅድመ ዝግጅቶች አሉ ማለት ነው። እና ያን በማድረግ ጥናቱን የጀመርሽው ሊመስልሽ ይችላል፣ ግን ሰዓቱ እየሄደ ነው፣ ወደ ዋናው ፈተና እየተቃረብሽ ነው። እና እንደዚህ አይነት ነገሮችን እናደርጋለን። ግን ያው መጨረሻ ላይ ውጥረቱ እየጨመረ ይሄዳል ማለት ነው። ፈተናውንም አለመመለስ ደረጃ እንደዛ አይነት ነገር ላይ እንገኛለን። ያጠናነውም ሊጠፋ ይችላል በኋላ ላይ የተወሰነ ነገር እንኳን መጨረሻ ላይ ፎከስድ ሆነሽ ትኩረትሽን ሰብስበሽ ላታጠኝ ትችያለሽ። የስራ ውጥረት ውስጥ ያሉ ሰዎች ይኖራሉ። በጣም በቃ በስራ ጫና ውስጥ ውጥረት ውስጥ ስትረስ ውስጥ የሚያሳልፉ ሰዎች በየቀኑ እንዲህ አይነት ሰዎች ምን ሊያረጉ ይችላሉ? በየቀኑ የሆነ ባር ሄደው አንድ ሁለት ብለው ተፍታተው መምጣት መፍትሄ ሊመስላቸው ይችላል። ይሄ ውጥረቱንና የተሰማቸውን ይሄ ከስራ ጫና በኋላ ያለውን ነገር ለማቃለል የወሰዱት እርምጃ ሊመስላቸው ይችላል። ግን ውጥረቱ ነገም ተመልሶ ይመጣል።
ያው አንድ ሁለት እየተባለ የሚሄደው ልማድም እየጨመረ ሄድና ከዛ በኋላ እንዲያውም እንቅልፍም በአግባቡ መተኛት ይቸገራሉ ማለት ነው። የእንቅልፍ ሰዓታቸው ይዛባል። ስለዚህ ችግሩ እየጨመረ ነው የሚሄደው። ሌላ ይሄ ብቸኝነት የመሰማት ነገር የብዙ ሰው አንድ በቃ ይሄ ሙዱ የሚዘበራረቅበት የሚደብረው እንዲህ አይነት ስሜት እንዲሰማው የሚያደርግ ነው። ሰዎች ይኖሩሻል፣ እናትም አባትም ወንድምም እህትም ይኖራል። ግን አንቺ የብቸኝነት ስሜት ውስጥ ራስሽን ልታገኙ ትችላለሽ። በዚህ ስሜት የሚሰቃዩ ሰዎች አሉ። ግን ምን ሊያረጉ ይችላሉ? ጥሩ ስሜት እንዲሰማቸው ብቸኝነቱን ለመርሳት እስከ እኩለ ሌሊት ድረስ ሶሻል ሚዲያ ላይ ስክሮል ሲያደርጉ ሊያመሹ ይችላሉ። ስልኩ የሆነ ነገር ብቻ ዲስትራክሽን አለው አይደል? ለጊዜው የተሰማሽን ስሜት እንዳይጨንቅሽ ያደርጋል። ከብዙ ሰዎች ጋራ ያለሽ ይመስልሻል፣ ግን ሁኔታውን እያባባሰው ነው። የአጭር ጊዜ ማምለጫ ሊሆን ይችላል፣ ግን የሙድሽ እንደውም እየተባባሰ ከዛ ባጠፋሹ ሰዓት ያለ እንቅልፍ ረጅም ሰዓት ያንገትሽን አጎንብሰሽ አይንሽ ብዙ ነገር ድካም እየጨመረብሽ ነው የሚሄደው። ይሄ በቃ በጣም የቀላ አይን፣ እንቅልፍ ያጣ አይን፣ ጀርባሽ፣ አንገትሽ እነዚህ ሁሉ ህመሞች ይመጣሉ ማለት ነው። እያባባሰው ይሄዳል። ስለ ጤናችን ተጨንቀናል። አንዳንድ የህመም ስሜቶች አሉን፣ ግን ቶሎ ብለን ገብተን ምን እናደርጋለን? ይሄ የተሳሳተው መንገድ የተባለው ጉግል ላይ ትገቢና ምልክቶቹን ታያለሽ። ምልክቶቹ ያው ከቀላሉ እስከ ውስብስቡ ነው የሚዘረግፍልሽ። ሁሉም ነገር ደግሞ ሲገናኝ ጉግል ሁሉንም ነገር እንደውም አውጥቶ ይሰጥሻል። ስለኔ ነው እያወራ ያለው። እና ደግሞ ክፋቱ ይሄ መጥፎ ነገር ላይ ነው ልታይ መስጪው። በቃ እኔ እንደዚህ ሆኛለሁ ማለት ነው የሚለው ያስጨንቅሻል። ምልክቶቹን ያረጋግጥልሻል እና ይሄ ውስብስቡንም ትንሹንም ትልቁንም ይነግርሻል እንጂ የሚሰጥሽ መፍትሄ የለም። ስለዚህ እንዲያውም ጭንቀቱ እየተባባሰ ይቀጥላል ማለት ነው መፍትሄ ስላልሰጠሹ። ሌላ ሰዎች አሁን ከብሬክ አፕ በኋላ ግንኙነት ውስጥ ከተለያዩ በኋላ የሀዘን ስሜት ይሰማቸዋል። ቱ ፊል ቤተር ግን ጥሩ ስሜት እንዲሰማቸው ምን ሊያደርጉ ይችላሉ? ወይም ሁኔታውን ለመሸሽ ሲሉ ሰው አለማግኘት፣ ብቻቸውን መቀመጥ፣ አልጋ ላይ ሲገላበጡ መዋል፣ ሰው ሲደውል መልስ አለመመለስ፣ ቴክስት መልስ አለመስጠት፣ እንዲህ አይነት ነገር ውስጥ ሊገኙ ይችላሉ። ከዛ ምን ይፈጠራል? ያው በጊዜያዊነት ሰውም ከሚጠይቀኝ ከማወራም በቃ ለብቻዬ ሆኜ ልርሳው ያለውን ሁኔታ ያልሽበት ነው። ግን ስሜቱ ላይ በደንብ አልሰራሽም። እንደገና ሌላ ጭንቀት እየተጨመረ ይሄዳል ማለት ነው። ችግሩ እየተባባሰ ይሄዳል በሚል ተገልጿል። በወጪ መሰላቸት፣ ይሄ የገንዘብ ጉዳይ ደግሞ ሊያስጨንቀን ይችላል። ከዛ ምንድነው ልናደርግ የምንችለው? ስንት ብር አለኝ፣ ከዛ ይሄ አካውንትሽ ውስጥም ገብተሽ ስልክሽ ላይም ገብተሽ ያንን ማየት አትፈልጊም። ዝም ትያለሽ። ባየውም ባላየውም ምን ለውጣለሁ ከመጨነቅ ውጪ ብለሽ በቃ አደባብሰሽ ነው የምትታዩ ማለት ነው እንጂ ስለ ገንዘብ ችግሩ ብዙ ማሰብ አትፈልጊም። እንዳታቅጂ ደግሞ ያደርጋል እሱ። ምንም አይነት እቅድ አይኖርሽም ከዛ በኋላ። ሌላ ለምሳሌ ድብርት ውስጥ ዲፕሬሽን ውስጥ ይሄ ድባቴ ውስጥ ሲሆኑ ሰዎች የተሻለ ስሜት እንዲሰማቸው ወጥተው የሆነ ሬስቶራንት ውስጥ ቆንጆ ምግብ በልተው መምጣት ሊሆን ይችላል፣ የሆነ እቃ መግዛት ሊሆን ይችላል። ብቻ ሙዳቸውን የሚያስተካክልላቸው ከዛ ስሜት ያወጣቸው ይመስላቸዋል። ጊዜ ምቾት አለው። አሁን ትናንት ስንነጋገር እንደነበረው ስለ ኦቨር ኮንሰምፕሽን አንዱ ዲፕሬሽን ነው ሰዎችን ግዥ ውስጥ እንዲገቡ የሚያደርጋቸው። ግን እነዚህ ሰዎች ያው ዘላቂ መፍትሄ አላመጡበትም። ጊዜያዊ ፎታ ያለው ግን ተመልሶ እንደገና ድብርቱ ይመጣል። ሌላ የስሜት ጉዳት ነው። የስሜት ጉዳት ውስጥ ያሉ ሰዎች ደግሞ ኢሞሽናሊ የተጎዱ ሰዎች ሁሉም ነገር ደህና እንደሆነ ያስመስላሉ። ምንም እንዳልተፈጠረ ይስቃሉ፣ ይጫወታሉ። ምንም አልሆኑም የሚለውን ነገር ነው በዙሪያቸው ውስጥ ያለው ሰው የሚያውቀው። በጊዜ ሂደት ግን ስሜቱ እየተጠራቀመ እየተከማቸ ይሄዳል ማለት ነው። ምንም ፕሮሰስ የሚያደረጉበት የሰጡት እድል የለም። የተጎዱበትንም ነገር መፍትሄ ለመስጠት አልሞከሩም። አንዳንድ ጊዜም የጤናማ ያልሆኑ መጋፈጫ መንገዶችን ልንከተል እንችላለን። ነገ በዚህ ጉዳይ ላይ በደንብ እመለስበታለሁ። አዲስ አመት ሲመጣ እያልሽ የምታሳድሪያቸው ነገሮች ይኖራሉ። አይ በቃ እስቲ ወጣ ብዬ ፈታ ብዬ ልምጣ፣
ትንሽ አንድ ሁለት ልበልበት ሊሆን ይችላል። የኔ ችግር ተናግሬ የማንም ሸክም መሆን አልፈልግም ከራሴ ጋር ይቆይ ብለሽ ደግሞ ለራስሽ ብቻ መያዝ ሊሆን ይችላል። ከዛ ቢዚ ሆናለሁ ስለዚህ ማሰቢያ ጊዜ አይኖረኝም ታያለሽ አንዳንድ ነገሮችን። ስለዚህ ራስሽን በስራ ልትጠምጂው ትችያለሽ። ያለ ማቋረጥ ስራ ውስጥ ራስሽን ልታገኙ ትችያለሽ። አሁን ጭንቀትን የምሸከምበት ጊዜ አይደለም። አልችልም ብዙ ጭንቀት አለብኝ እና ደግሞ ስትረሱን ያለው ይበቃኛል። አዎ ምንድነው የሚለው ላይ ለመስራት አትፈቅጂም ማለት ነው። እነዚህ ነገሮች ወይም እነዚህ ባህሪያት አሁን ላይ ከዛ ከችግር ያመለጥን ሊመስለን ይችላል። አንዳንዶቹም ይሄ ፋታ ሊሰጡን ምቾት ሊሰጡን ይችላሉ፣ ሊቀንሱት ይችላሉ ያለብንን ውጥረት ጭንቀትና ሙድ። ግን በኋላ ላይ እነዚህ ሁሉ ነገሮች እየተባባሱ እየጨመሩ ነው እንጂ የሚሄዱት ልንፈታቸው አንችልም ነው። ስለዚህ እነዚህ ሲቹዌሽኖች ላይ ሁኔታዎች ላይ ጤናማ የሚባለው ምላሽ ምን መሆን አለበት ነው። ለምሳሌ ቅድም ስለ ፈተና አውርተናል። ነገ ፈተና አለብን። የፈተናው ጉዳይ ያስጨነቀን ነው። ግን እኛ የሆነ ቪዲዮ እያየን ነው ቁጭ ብለን ስልካችን ላይ ወይም የሆነ ፊልም እያየን ነው። ግን እንደዛ ከማድረግ 25 ደቂቃ ለማጥናት መሞከርና 10 ደቂቃ ብሬክ ማድረግ እረፍት መውሰድ ጭንቀቱን ይቀንሰዋል። ምክንያቱም የተወሰነ እየሰራሁ ነው እያጠናው ነው የሚለውንም ስሜት ይሰጥሻል። ከስራ በኋላ በጣም የስራ ጫና ውስጥ ውጥረት ውስጥ ሁልጊዜ የምናሳልፍ ከሆነና በዚህ ውጥረት ወደ ቤቴ ሄጄ ይሄን ከማድረግ አንድ ሁለት ልበልበት ከማድረግ ትንሽ ወክ ለማድረግ መሞከር ከስራ በኋላ ማለት ነው። ውጥረት ያለው ስራ ከሰራም በኋላ ውጪ ላይ ንፋስ ለመቀበል መሞከር፣ ቀጥታ ወደ ቤት ገብቶ ከነ ውጥረቱ ያስጨንቀኛል ስለዚህ እዛሽ ሰፈር ያለችው ቦታ ገባብ ይስወጣ ይሻለኛል ብሎ ሁኔታውን ያባባሱት ከመሄድ ማለት ነው። ወክ ማድረግ ተብሏል። ቤትሽ ስገቢ ደግሞ የሆነ የሚያረጋጋሽን የምትወጂው ሙዚቃ ለመስማት መሞከር፣ ሻወር መውሰድ፣ ትንሽ የለም ሪላክስ አድርገሽ ሰውነትሽን አፍታተሽ ሜዲቴት ለማድረግ መሞከር። እነዚህ ነገሮች ጤናማ ምላሽ የምንሰጥበትን ሀቢት ወይም ልማድ እየገነባን እንዲሄድ ያደርጋል ነው። ይሄ ሰውነታችንን ከውጥረት ሞድ እንዲወጣ ያግዘዋል ተብሏል። እነዚህ አክቲቪቲዎች ብቸኝነት ሲሰማን ቅድም የጠቀስነው ነገር አለ። አሁን በብቸኝነት ውስጥ ያለን ሰዎች ሶሻል ሚዲያ ላይ ረጅም ሰዓት በማሳለፍ ስክሮል በማድረግ ብዙ ሰዎች ጋር እየተሳተፍን ያገኘን ይመስለናል። ግን አሁንም መልሶ ብቻችንን ያለ ነው። ከማንም ሰው ጋራ ይሄ እውነተኛ የሆነ ኮኔክሽን ግንኙነት አልመሰረትንም። ስለዚህ ጤናማው ምላሽ የሚሆነው በጣም የምንወዳቸው ጓደኞቻችን ጋር መደወል። አንዳንዴ አያነሱም፣ ግን ችግሩ የራሳቸው ሌላ ነገር ላይ ናቸው። ለዛ ነው ብዙ ሰው ምን አስደወለ ብሎ ግን ቢሆንም ያንን ለማድረግ መሞከር። ከዛ ውጪ ግሩፕ አክቲቪቲዎች ላይ ለመቀላቀል መሞከር ተብሏል። ያ ማለት አንዳንድ ሰዎች ለምሳሌ የዳንስ ስልጠና፣ የሜካፕ ስልጠና ይሄ ብዙ ሰዎችን የሚያገናኛቸው ከሰዎች ጋራ ኮኔክሽን የሚፈጥሩባቸውን ነገሮች ይቀላቀላሉ። ስለዚህ ያ ምን እያረጋቸው ይመጣል? ወይ ጥሩ ጓደኞችን እንዲያገኙ ያደርጋቸዋል፣ ወይም ይሄ ሚኒንግፉል የሆነ ትርጉም ያለው ነገር ውስጥ እያሳለፍኩ ነው የሚለውን ነገር እንዲሰማቸው ያደርጋል። ስለዚህ የበጎ ፍቃድ አገልግሎቶች ውስጥ ሄደው ይሳተፋሉ። እንዲህ አይነት ነገሮችን ማድረግ እና እውነተኛ ግንኙነትና ታማኝነት ያለው ግንኙነት ውስጥ እንድንፈጥር ያደርገናል ማለት ነው። እንደዚህ አይነት ግንኙነቶች ውስጥ እንድንቆይ ያደርገናል። ይሄ ያልሽው አያነሱም ያልሽው ብዙ ሰው እኮ ሊሞክረው ይችላል። ቆይ እስቲ ከኔ ጋር ልደውል ብሎና አንዲት ልጅ የሰራችው ቪዲዮ ነው ያየሁት። አፓርታማ ውስጥ ነው የምንኖረው አለች። ድንገት ስክሮል እያደረኩ ደንዝዣለሁ አለች። ስንተኛው ስክሮል ላይ ነው የምታቆመው? ስንተኛው ስክሮል ላይ ተነስ አሁን ያው አንዳንድ አነጋገሮች አሉ። እስቲ አሁን ውጣና ምንም የምትሰራው ባይኖር እንኳን ጎረቤትህን ደህና መሸ ቡና ለምን አንጠጣ ትለው ውጣ ምን ያህል እንደሚለውጥህ ከዛ በኋላ እናወራለን። ቀጥሎ ያሉትን ሰዓታት ይለውጣል ብሎኝ ላርገው አልኩና ቁጭ አርጌ ስወጣ ልክ ሆቴሎች ውስጥ እንደምናየው ዶንት ዲስተርብ ሚ ተብሎ ጭራሽ ተንጠልጥሏል ወይ ሹክክ ብዬ መጥቼ ቁጭ እየቀጠልኩ አለች። ስክሮሉን አንድ ሰው ጎረቤት ብቻ አይደለም እኮ ስንት አለ ደግሞ መሞከር እኮ አንዱ ካልተሰከ አንዳንዴ 10ም ጋር ደውለሽ 10ም
ላያነሱ ይችላሉ ሊያጋጥም ይችላል ግን ያው ተስፋ እንዳንቆርጥ ነው እንደዚህ አይነት ግንኙነቶች ናቸው ሁሌ ስታንድ ባይ ሆኖ የሚጠብቀን ሰው ላይኖር ይችላል አይደል አንዳንዴ እኮ ሰዎች ላይ ጥገኛ መሆን አልፈልግም የምትዩ ሁሉ ጊዜ አንቺ በፈለግሽው ሰዓት አቬሌብል ላይ ሆኖልሽ ይችላል የራሳቸው ነገር ሊኖራቸው ይችላል ግን ያንንም ነገር ደግሞ አክሰፕት ማድረግ እውነተኛ ጓደኞችሽ ከሆኑ ግን የሆነ ነገር ላይ ቢሆኑም ቆይተው ለምንድን ነበር የፈለገች ብለው ይደውሉልሻል እንደዚህ አይነት ነገር አለና አንዳንዴ ጄኒዩን የሆነ ግንኙነት ውስጥ ለመቆየት መሞከርም ያስፈልጋል እና ማናቸው የቤተሰብሽም አባል እኮ ሊሆን ይችላል መደዋወል ማውራት ደረስ ብሎ መምጣት የሆነ ቦታ በጣም ነው ሙድ የሚያስተካክለው የሚቀየረው ያው ብቸኝነት ለሚሰማቸው ሰው የተባለው ነው በብቸኝነት ውስጥ ይሄ ማንንም ሰው የለኝም በቃ ለብቻዬ ነው ያለሁት ማንንም ስለኔ የሚገደው የሚጨነቅ ሰው የለም በሚል ስሜት ውስጥ የሚሰቃዩ ሰዎች አሉ ይራሷቸዋል የእውነት ስለነሱ የሚጨነቁላቸውንም ሰዎች የሚያስቡላቸውንም ሰዎች ካይምሯቸው እንዲጣፋ ያደርጋል ይሄ ስሜት ከዛ ጋር በተገናኘ ነው የተባለ ሌላ ስለ ጤናችሁ ተጨንቃችሁ ቀድም የተሳሳተ መንገድ ያልነው ጉግል ላይ ገብተን ምልክቶቹ እንደዚህ ሰማያዊ ብለሽ ታያለሽ ይዘረግፍልሻል ከትንሹ እስከ አስከፊው ነገር ማለት ነው ከዛ ይልቅ ያው ከጤና ባለሙያ ጋር ሙያዊ ምክክር ለማግኘት መሞከርና ምልክቶቹን ደጋግሞ እየሞከሩ እያዩ ከመቆየት ይሄ እርግጠኛ ያልሆንበት ነገር ላይ እርግጠኛ የምንሆንበትን ምላሽ እንድናገኝና ወደ መፍትሄው እንድንመጣ ያግዘናል አሁን አንዳንድ ሰዎች አይተሽ ከሆነ የእናቶች የሚወያዩበት ገጽላ የልጆቻቸውንም የራሳቸውንም እንደዚህ ይሆንኩ እኮ ነው ምን ትመክሩኛላችሁ ይላሉ አንዳንዱ ነገር በቃ ትክክለኛ ሙያተኛ ጋር ሄደሽ መፍትሄ ማግኘት ያለብሽ ጉዳይ ነው እንጂ እዛ ጋራ ምላሽ ሊሰጥሽ አይችልም የተሰበሰበው ሰው ወይም የተለያየ ነገር ይልሻል ምንም እንዲያጋጥመኝ ነው እኔ ብቻ አይደለም የሚለውን እፎይታ ሊሰጥሽ ይችላል ሰዎች ሲወያዩበት ግን በዘላቂነት አንቺ ጋር ያለውን ችግር ሊፈታ አይችልም እንዲህ አይነት ነገሮች አሉ በገንዘብ ጭንቀት ውስጥና ውጥረት ውስጥ ይሄ ከወጪ ጋር በተገናኘ እየተጨነቀን ግን ምንም ነገር አላይም አካውንቴ ውስጥ ምንም ይኑር ቀጣዩ ወጪ ምን ይሁን ገቢ ምን ይሁን የሚለውን በቃ መስማትም ማየትም አልፈልግም ብለን ዘጋግተን ቁጭ ብለናል ግን ቢቻል የተወሰኑ ደቂቃዎችን ወስደን ወጫችንን ለመከለስ መሞከር ምንድናቸው የኔ ወጪዎች ቀለል ያለ እቅድ ለማዘጋጀት መሞከር ተብሏል በዚህ ሳምንት ምንድነው ወጣው የዚህ ወር ወጪ ከፍተኛው ምንድነው ምን ያክል ገቢ ያለኝ የሚለው እቅድ ስትሰሪለት ቢያንስ የመጀመሪያ እርምጃ ወጪሽን መከለስ እቺ ትልቁን ፍርሃትሽን ማስተዳደር ወደምትችይበት እርምጃ እንድትገቢ ያደርግሻል የሚለውን አስቀምጧል ስለዚህ ይሄ ዝም ብሎ ደፋፍኖ መቀመጥ ሳይሆን አነስተኛ ፕላኖች ማዘጋጀት ያስፈልጋል ተብሏል ሌላ ይሄ ሙድ ዝቅ የማለት ችግር ተቀደብሮኛል ዛሬ ምንም ነገር ማድረግ አልቻልኩም የምትይበት ጊዜ ሲሆን ቶሎ ብለን ሄደን የሆነ ቦታ ላይ ግዢ መፈጸም ብለናል አይደለ መብላት መጠጣት እንዲህ አይነት ነገሮችን ጊዜ ማስታገሻዎችን ልናረግ እንችላለን ተብሏል ግን ከዚህ ውጪ አንድ ትርጉም ያለው ስራ ለመስራት ሞክሩ እንደዚህ አይነት ስሜት ውስጥ ስትሆኑ ወደ አክሽን ስንገባ ሁሉ ጊዜ ወደ ድርጊት ስንገባ ሙዳችን ይስተካከላል ተብሏል የሆነ ነገር ለመስራት መሞከር ፕሮሰሱ በራሱ ያን ለመነቃቃት ለሞቲቬሽን ምክንያት ይሆንሻል ተብሏል አንድ ነገር ቤት ውስጥም ሊሆን ይችላል የምንፈልገውን ነገር ሳንሰራ ያስቀመጥነውን ነገር ቀለል ያለ ነገር ለማድረግ ሞክሩ ተብሏል በስሜት ተጎድታቸዋል የስሜት ጉዳት ውስጥ ደግሞ እንደዚህ አይነት ሁኔታ ውስጥ የሚኖሩ ሰዎች ይኖራሉ ከሆነ ሰው ጋራ ለማውራት እንሞክር ተብሏል እሱ ካልተሳካ እንጻፈው የተሰማንን ነገር ማለት ነው ቁጭ ብለንም ሰው ከሌለ ማውራት ነው ለብቻችን ምታዘብ ከሌለ ለብቻችን ምትኖሪ ከሆነ ችግር የለውም ከዛው አንዳንድ ክሬቲቪቲዎች ካሉን ስዕል መሳል ከቻልን ግጥም መጻፍ ከቻልን ማንኛው ቴራፒ በቃ
በሱ መንገድ ማስወጣት ይቻላል። አንድ ልጅ ሲል አይቼዋለሁ፣ ደስ የሚል ልጅ ነው። ጊታር አንስቶ በቃ ይሄ ስሜት ሲሰማው ጨዋታ የሚጫወተው ታድሉ ስለሚችል ነው። እርግጥ ያው የተባለው ታለንትሽን ግን በአግባቡ መጠቀምንም ያሳያል። ታለንት ኖሮን ማናረግ አለ ሌላ አማራጭ። አንዲት ልጅ ምን ብላኛለች? ቤቴ ውስጥ ያሉ ድስቶች የሚያምርባቸው እኔ ሲደብረኝ ነው ወደ ሆነ አክቲቪቲ ግቡ የተባለው ኢነርጂውን ለሌላ ነገር ከመጠቀም ማድረግ ትችያለሽ ነው። ሁሌ እኮ ላይሆን ይችላል። ወደ ሆነ አክሽን ስገቢ ብቻ የተባለው ሞቲቬሽን ያመጣልሻል፣ መነቃቃት ይፈጥርልሻል የተባለው ነው። ይሄ ምን ያደርጋል? እንደዚህ ስሜታችንን መጻፍ፣ ማውራት፣ በምንችላቸው ክሬቲቪቲዎች ለመግለጽ መሞከር ስሜትሽን ከማፈን ይልቅ ወይም እየተከማቸ እንዲሄድ ከማድረግ ይልቅ እንድናብላላው ፕሮሰስ እንድናደርገው ሁኔታውን ይረዳናል ተብሎ ተገልጿል። ከዛ ውጪ ይሄ ወክ ማድረግ፣ አንዳንድ እንቅስቃሴዎች ቤታችን ውስጥ አንገት፣ ትከሻ፣ ጀርባን ይሄ ሪላክስ የሚያደርጉ እንቅስቃሴዎችን ማድረግ፣ የሚያፍታቱ እንቅስቃሴዎችን ማድረግ፣ የሚያስጨንቁንን ነገሮች መጻፍ፣ ቤታችንን ማጽዳት፣ ማስተካከል የተባለው እንዲህ አይነት አክቲቪቲዎች ቢኖሩንም ይመረጣል። ሊያዋራን የሚችል ሰው ጋር መደወልና ማግኘት፣ ሙዚቃ መስማት፣ ከቤት ውጪ ጥቂት ደቂቃዎችን ውጪ ላይ እየተራመዱ ማሳለፍ፣ እንዲህ አይነት ነገሮችን አድርጉ ተብሏል። ልክ ነው እኮ ብዙ ተግባራት ቤታችን ውስጥ አሉ። እንደው አልወጣንም እንኳን ቢባል አሁን ትናንሽ የሚመስሉሽ ስራዎች፣ ጨርቅ ይዘሽ ቤትሽ አንዳንድ እቃዎችን ታጸጃለሽ በየቀኑ አይደል? ታጸጂ የሆነ ነገር እያሰብሽ አይደል? ፈንቶ ላይሆን ይችላል። እንደውም በደንብ ብናየው ጉዞውን ከሳሎን ተነስተን ያጸዳዳናቸው እቃዎች ማብቂያ ያለው ራሱ በደንብ የተስተካከለ ሀሳብ አገኛለሁ እኔ አሁን አይምሮሽ ውስጥ የምጨርሻቸው ነገሮች ማለት ነው። ሁኔታውን እያሰብሽው በተለይ ከሙድ ጋር የተያዙ ነገሮች ላይ በጣም ይጠቅማል ተብሏል። when you feel down ይሄ ሙድሽ በቃ ደብሮኛል ዛሬ በቃ ምንም ነገር አርጊ እያለኝ አይደለም ስትይ እንደምንም ተነስተሽ የተባለው ቤትሽ ውስጥ ያለውን የሆነ ነገር ስራ መስራት ወይም የሆነ የሚያስደስትሽን ነገር ስታደርጊ ወደ እርምጃ ወደ አክሽን የገባሽበት ነገር ሞቲቬሽን ይፈጥርልሻል፣ እንድትነቃቂ ያደርግሻል። እጃን ሰጡ ለሁሉም መፍትሄ ላይሆን ይችላል፣ ለከባባድ ውጥረቶች መፍትሄ ላይሆን ይችላል። አንዳንድ ሰዎች ከውጥረት ለመሸሽ ተብሏል እንኳን ስራ ውስጥ የሚደበቁ ሰዎች አሉ። ሁኔታውን ላለመጋፈጥ እኮ ነው። ምክንያቱም ስራ ስትሰሪ እየረሳሹ ይደክምሻል፣ ትተኛለሽ፣ እየረሳሹ ትመጫለሽ። ያ ችግር ግን አልተፈታም። ስለዚህ ለየትኛው ሲቹዌሽን ነው የሚሆነው የሚለው መለየት ያስፈልጋል። ከባባድ ችግሮች ያሉብሽ መቼም ሳፈቺ የጉልበት ስራ ውስጥ ዝም ብለሽ መስታወት ስፈትጊ ቤት ስፈትጊ ብትይ ያ ችግሩ ሊፈታው አይችልም። ግን የትኛው ሲቹዌሽን ላይ ፋይናንስ ላይ የሚሰራ ሰው ሲያወራ የሰማሁት ነገር በጣም አድካሚውኛ ፋይናንስ አካባቢ ያለን ሰዎች ለብድር የሚመጡ ሰዎች አሉ አይደል? መረጃ አይጠይቁ አይደለም፣ ግን ፕሮሰሱን ካስጀመሯቸው በኋላ ወደ ኋላ ማለት ወደፊት ማለት ወደ ኋላ ማለት በጣም አድካሚ ነው። ከዛ ጉዳዩን ደግሞ መጨረስ አለብሽ። ሰውየውን ረድተሽ ማግኘት ያለበትን ነገር መስጠት መቻል አለብሽ። ሁልጊዜ እስክሪብቶና ወረቀት ይዘን የነሱን አቅም ነው መጀመሪያ ምን ጀምረው። ብዙ ሰው አይወደውም ይሄን አለ የፋይናንስ ተቋሙ የሚሰጠውን ብድር ደረጃ ነው ማወቅ የሚፈልጉት እንጂ ከራሳቸው ህይወት አይጀምርም። ቅድም የተባለው አካውንቴ ውስጥ ያለ ገቢ ይሄ ነው፣ ወጪ ይሄ ነው፣ ከታምጥቼ ነው የምከፍለው ይላል። ከዛ ነው በቃ ልክ እንደ አስተማሪና ተማሪ ነው የሚሆኑት። ለምሳሌ አንተ ገቢ ይሄ ቢሆን፣ ወጪ ይሄ ቢሆን፣ ተቀማጭ ይሄ ቢሆን፣ ያለህ ማስያዣ ሀብት ይሄ ቢሆን፣ ታሳቢ የምናደርጋቸው ቢዝነሶች ትርፍህ ይሄ ቢሆን፣ ከዛ ጀምረን የቱ ጋር ይወድቃል ነው አቅም። እሱ ጋር ግን መሄድ አይፈልግም ብዙ ሰው። መጋፈጥ እኮ አለመፈለግ ነው። ላትጋፈጪ በቃ ላትፈልጊ ትችያለሽ። እውነታው ግን አሁንም ወደ ኋላ ሄደሽ ከዚህ ነው ምን ጀምረው፣ ስንት አለኝ፣ ምን እችላለሁ፣ እስከምን ድረስ መቀጠል እችላለሁ፣ ሪስክ መውሰድ እችላለሁ የሚለው ነው። እስቲ ኪሱ ውስጥ ግባ፣ ስንት ሳንቲም አለ አንፈልግም። አካውንታችሁ ውስጥ ባላንሱ፣ ወጪ ቀሪ ስሪ እስቲ። በሳምንቱ አስቤዛ አደረግኩ፣ ክፍያዎቼን ከፈልኩ፣ እዳዎቼን ከፈልኩ፣ ስንት አለ? እግዚአብሔር ያውቃል። እውነታው 100 ብር ነው። አይምሮሽ ውስጥ ግን ፎልስ የሆነ መጠን ሊቀመጥ ይችላል። ግን አንዳንዴ ደግሞ ሰርቼ ከፍላለሁ የሚሉ ሰዎች አሉ።
ብድሩን ይስጡኝና ከየትም ቢያምጥቼ ብለሽ አየር ላይ ያለ ነገር ልታስቢ ትችያለሽ። ግን የተባለው በተጨባጭ ምን አለኝ ነው። አሁን መጀመሪያ ምን አለኝ ምን ለማድረግ ነው ማስበው እንዴት ነው ይሄንን ማስተዳድረው የሚል ሂሳቡ እንዴት ነው የሚሰራው? እሺ ታዛ ነው እየሰማችሁ ያላችሁት። ታዛ